መጽሐፍ ቅዱሳችን ሁለተኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነብላችኋለሁ። ከዛ ተነስተን የእግዚአብሔርን ሐሳብ የምንካፈልበት ቆንጆ ጊዜ ይሆነናል። ስሙ እየተባረከ ነው። ሁለተኛት በሳኦል ቤተሰብና በዳዊት ቤተሰብ መካከል የሚካሄደው ጦርነት ለረጅም ጊዜ ቆየ። ሆኖም ዳዊት እየበረታ ሲሄድ የሳኦል ቤተሰብ እየደከመ ሄደ ይላል። ኢየሱስ ጌታ ነው። የሳኦል ቤት ለምን ደከመ? የዳዊትስ ቤት ለምን በረታ? ሁለቱም ጥያቄዎች ናቸው። ሳኦል የደከመው ለምንድን ነው? ዳዊት ደግሞ የበረታው ለምንድን ነው? እዚህ በሁለቱ መካከል ያለውን ልዩነት የእግዚአብሔር ቃል እንደሚነግረን አስተምራችኋለሁ፣ እነግራችሁ። የሳኦል ቤት የደከመው የእግዚአብሔርን ቃል ከመስማት ስለ ራቃል። መጽሐፍ ቅዱሳችን ላይ ሳሙኤል ሲናገር እግዚአብሔርን መስማት ሰነፎች ከሚያቀርቡት መስዋዕት ይበልጣል ይላል። ሳኦል እግዚአብሔርን ከመስማት ይልቅ ራሱን መስማት ስለወደደ ማለት ነው። እግዚአብሔር እስራኤል ከግብፅ ምድር ወጥቶ በመንገድ ላይ እስራኤልን ያንገላታውን አማሌቅን ጨርሰህ አጥፋልኝ ብሎ ሳኦልን ብልክ፣ ሳኦል እግዚአብሔርን ቃል ከመስማት ዞር ብሎ ራሱን መስማት ራሱን ማዳመጥ ስለጀመረ ወፍራሞቹን ቆንጆዎቹን ለራሱ ይዞ መጣ። ምን ለማድረግ ነው ይዞ የመጣው ካላችሁኝ፣ እሱ ያለው ለእግዚአብሔር ሊሰዋ ይዤ መጥቻለሁ ያለው። ለዓይን የሚያምረውን ቆንጆ የሆነውን ወፍራሙን ለራሱ ምርኮ ሳሳና ይዞ መጣ። ሳሙኤል ሲመጣ አጠፋንህ፣ እግዚአብሔር የላከን ፈጸምህን ብሎ ሲመጣ አዎን ጨርሼ መጥቻለሁ። ሳኦል ግን ከንጉሱ ጀምሮ ቆንጆውን ወፍራሙን ቆንጆ የሆነውን ሀብት ይዞ መጥቶ ነበር። ይሄ ምንድነው ግሳቱ ብሎ ሲጠይቀው፣ አይ ለእግዚአብሔር መስዋዕት ሊያደርግ ይዤ መጥቻለሁ። ውሸቱ። ስለዚህ ሳሙኤል እግዚአብሔርን መስማት አለ ሰነፎች ከሚያቀርቡት መስዋዕት ይበልጣል፣ ስተሃል ብሎ ሳኦልን ገሰጸው። ቲቶትም ሊሄድ ስል ሳኦል የሳሙኤልን ኤፉድ የለበሰውን የክብር ልብስ ሲይዝ ተቀደደ፣ መንግሥት ተቀደደቻል። ከዛ ሳሙኤል ሄዶ ማልቀስ ጀመር። እግዚአብሔር እንዲህ አለ ለሳሙኤል፣ ሳሙኤል እኔ ለናቂውት ለሳኦል እስከ መቼ ታለቅሳለህ? ንቄዋለዋል። እግዚአብሔር ንቆት 38 ዓመት እስራኤልን የሚመራ የሚያስገባ የሚያስወጣ ሆኖ እናየዋለን። እግዚአብሔር ንቆ፣ እግዚአብሔር ትቶ፣ እግዚአብሔር ካንተ ተለይቶ፣ እግዚአብሔር ከሳኦል ተለይቶ፣ እግዚአብሔር ከኔ ተለይቶ እንዴት ይቻላል ወገኖቼ? እግዚአብሔር የሌለበትን አገልግሎት ከማገልገል፣ እግዚአብሔር የሌለበትን ነገር ከማድረግ እግዚአብሔር ይጠብቃል። እግዚአብሔር እየናቀን፣ እግዚአብሔር ትቼዋለሁ ንቀዋለሁ እያለ ምናልባትም በቤቱ ጉድ የምንል ሸክም የምንሸከም ተራራ ቁልቁለት የምንወርድ ካለን እንድትገናዘቡ እፈልጋለሁ። እግዚአብሔር ማንን ይንቃል ካላችሁኝ፣ ድምፁን ወደ ጎን ትተው የራሳቸውን ፕሮግራምና ፕላን የሚያደርጉትን እግዚአብሔር ይንቃል። ከነሱ ጋርም አብሮ አይሰራም እንደ ቃሉ። ስለዚህ በዳዊትና በሳኦል መካከል እጅግ ከፍ ያለ ጦርነት ለምን ሆነ ካላችሁኝ፣ እግዚአብሔር ደግሞ የእሴይን ልጅ ዳዊትን በሳኦል ፋንታ ሾመው። ንጉሥ አድርጌ ሾሜዋለሁ፣ ሂድ ወደ ቤተልሔም ወደ እሴይ ቤት ሂድ፣ ከልጆቹ መካከል አንድ መርጫለዋል። የዳዊት ቤት ለምንድን ነው የበረታው ካላችሁኝ፣ ዳዊት በእግዚአብሔር የተወደደ ነው። የእሴይን ልጅ ዳዊትን አገኘሁት ይላል፣ ቅዱስ ዘይቴንም አፈሰስኩበት፣ እሱ የልቤ ሰው ነዋል። የልቤ ሰው ዳዊት የእግዚአብሔር የልቡ ሰው ነው፣ በእግዚአብሔር የተወደደ ነው። እንደው ዳዊትን እግዚአብሔር ስናገር ኪዳኔ ከሱ ቤት ለዘላለም አይፈርስም፣ ክንዴ ትረዳዋለች፣ የአመፃ ልጅ በእሱ ላይ አመፃን አይጨምርበትም ብሎ ምሏል። በክንዴ ትረዳዋለች። ዳዊት እግዚአብሔርን የሚሰማ ሰው ነው። ስለዚህ እግዚአብሔር እያበረታው እንመለከታለን፣ እያበረታው። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ቃል እንደምነግረን ዳዊት የት ነው የበረታው? ሳኦልስ የት ነው የደከመው ካላችን፣ ሳኦል
ዙፋን ተቀምጦ ሳኦል በጀነራሎች ተከቦ ሳኦል ወታደር እያለው አገር እያለው በቀኙ በግራው ከፊት ከኋላው እስራኤል ውስጥ ታጅቦ እየደከመ ነው። ብል እንደበለው እንጨት እየወደቀ ነው። ምንም የጎደለ ነገር የለም። አገር መሪ ነው። ገንዘብ አለው፣ አገር አለው፣ ወታደር አለው፣ ግን እየደከመ ነው። እግዚአብሔር ከሌለ ምንም ብትሰበስብ ሊያድን አይችልም። መድከሜ አይቀርም። ለካ እግዚአብሔር ነው ሰውን የሚያበረታው። ስለዚህ ሐና ስትናገር እንዲህ ብላለች፣ ሰው ያለ እግዚአብሔር ሊበረታ አይችልም ብላለች። እናንተ እየሰማችሁኝ ያላችሁ ያለ እግዚአብሔር መበርታት አይቻልም። ዳዊት እየበረታ የሄደው የት ነው ካላችሁኝ፣ ጫካ ውስጥ። ሃሌሉያ! እናቴም አባትም ትቶኛል፣ እግዚአብሔር ግን ተቀበለኝ ይላል። ዳዊት በአገሩ ተቀምጦ አይደለም የበረታው። ዳዊት በጫካ ውስጥ ተቀምጦ፣ በፍልስጤም አገር ተቀምጦ ከሰው አገር ለምኖ እየኖረ ሃሌሉያ! ከወታደር ጋር አይደለም ዳዊት የበረታው፣ ከእግዚአብሔር ጋር። ብርቱ ሰራዊት ይዞት አይደለም፣ ብርቱ ሰው ጀግና ሰው ስለሆነ አይደለም፣ ትንሽ ብላቴና ነው። እግዚአብሔር አብሮ ስለነበረ ይበረታ ነበር፣ ያስፈራ ነበር፣ ጦርነትን ድል ይመታ ነበር። ሃሌሉያ! የሚያሳዱ የሳኦል ሰራዊት ሳኦል ጀነራሎች ይፈልጉታል፣ አያገኙትም። ሳኦል ራሱ ከዙፋኑ ወርዶ ጫካ ለጫካ እንደ ቆቅ ይፈልገዋል። እንደ ቆቅ ወጥመድ ዘርግቶ አያገኘውም። ዳዊትን ሞት ተጋፍጦታል። ፊት ለፊት ተገናኝቶ ግን ሞት አልገደለውም። እግዚአብሔር ይዞታል። ሃሌሉያ! በእግዚአብሔር የተወደደ እግዚአብሔር የያዘው ሰው ሞት አያገኘውም። የተወረወረ ጦር ሁሉ አይወጋውም። እግዚአብሔር ያለውን ይፈጽምለታል። አንተ በደንብ አሜን በል። ኢየሱስ ጌታ ውይ ኢየሱስ ጌታ። ለምንድነው ሳኦል ዳዊትን ያሳደደው? ቅናት ይዞት። ቅናት ክፉ ነው። ቅናት የሚመጣው ከሰይጣን ነው። ሰይጣን ቅናተኛ ነው። ሰዎችን ሰይጣን ቅናተኛ ያደርጋቸዋል። ክፉ ነው። ቅንዓት ቅንቅን ነው። እንደ ብል ይበላሃል። ቅንዓት በተሳካ ሰው፣ መንገዱ በተቃናለት ሰው፣ እግዚአብሔር በወደደ ሰው አትቅና፣ ትሞታለህ። እየደከምክ ነው የምትሄደው። ምክንያቱም እግዚአብሔር ስለወደደ ዳዊት ጋር እግዚአብሔር ስላለ። ቅናት የገባው የት ነው ካልከኝ፣ ጎልያድ የሚባለውን ሰው ሁሉ የፈራውን ዳዊት ገደለ። ከዛ ቀን ጀምሮ ቅናት ገባበት። ሳኦልን እንዲህ አሉት፣ ሳኦል 1000 ገደለ፣ ዳዊት 1000 ገደለ ስሉ ምንስ ቀረ? መንግስትን ሁሉ ለዚህ ብላቴና ሰጥቶታል። እግዚአብሔር አገር ሰጥቶ፣ እግዚአብሔር ቤተ መንግስት ሰጥቶት፣ አሁን ሴቶች ስለዘመሩ